እኮ የምፈልገው እጅህ በደም እንዲጨማለቅ ነው። ጋሼ ከቻሉ መተው እንዲያገኙ ንገሪያቸው። ሁላችሁም አንድ ናችሁ ስላልኩ ቅር አለሽ? አዎ ሁላችሁም አንድ ናችሁ። እሺ ዳግም አባት እውነትን ከያዘ ፍትህን እንደሚያገኝ አረጋግጥልሃለሁ። ከወንድ ጋር ስታወሪ የመጀመሪያሽ ነው እንዴ? ምን እንዴ? የምን ወንድ? እዚህ ጎረቤት ካለ ሰው ጋር ነው ያወራሁት። ወይ በቃ ልሂድ። ሲምባ ደወለ። ቤቴ ሁሌም ላንቺ ክፍት ነው። አረፍ በይና ሁሉ ነገር ድፍንፍን ብሎብኝ እንዴት ነው መረጋጋው? ንገረኝ እስኪ እንዴት መረጋጋው? ደግሞ ምን ቀረሽና ነው ቤቴ የመጣችው? አቶ ተጠርጥረ በቁጥጥር ስር ውለሃል። በስተመጨረሻ የእናቱ ላይኩን ቤት ፍትህ ሊያገኝ ዳር ላይ እየደረሰ ይመስላል። መርማሪዋ አሁን ላይ በአቶ በድሉ ላይ ብዙ ማስረጃዎችን እየሰባሰበችና እውነተኛ ሰው ነው ያገኙት ብሎ አቶ ላይኩን እስኪገረም ድረስ አቶ በድሉን ለስር የሚዳረግ ነገር በእጇ ላይ ገብቷል። ነገር ግን ደግሞ በማመንና ባለማመን ውስጥ ሆነው ግራ ተጋብተው ያሉት እነ አቶ ላይኩን አሁን ላይ ያላቸው አማራጭ ግዴታ ኮንስታብል ንግስትን ማመን ይኖርባቸዋልና ሙሉ ማስረጃውንም አቶ ላይኩን ወስዶ አስረክቧታል። ታዲያ አደራሽን እባክሽን ይህንን ህዝብና ህሊናሽን ብለሽ ስሪ የሚልም ነገር ተናግሯታል። ኮንስታብል ንግስትም በፍጹም እኔ ለሆድ የምገዛ ሰው አይደለውም ስትል ማሳሰቢያ ሰጥታለች። ገንዘብ ጥማቱ እጅግ ከመጠን በላይ እየገፋ የመጣው አሁን ላይ አምራንን ለስር ያስዳረገው አቶ በድሉ ዛሬም እንደተለመደው ይህንኑ ድርጊቱን እያጧጧፈ ቀጥሏል። ነገር ግን ደግሞ ይህን ድርጊት ሊያደርገው የፈለገው በአምራን ባለቤት በሆነው በዶክተሩ ነው። ታዲያ ዶክተርም ይህንን ነገር እንዲስማማ ጥያቄ ቀርቦለት ነበር። በፍጹም አልቀበልም በማለቱ ሚስቱ ለእስር ታደርጋለች። ታዲያ ዛሬ ማንም ሳያቅማማ ወደ ቤቱ አምርቷል። ወደ ቤቱ ሲያመራ ግን ይህንን ነገር ለመፈጸም አይደለም፣ ለጥላቻ ለመበቀል ነበረ ወደ ቤት ያመራው። መሳሪያውን አቀባብሎ ሊተኩስበት ሲል አቶ በድሉ ይህንን ነገር በፍጹም መናገር አልፈለገም። እባክህን ከኔ ጋር ተስማምተን እንስራ ነበር ያለው። ታዲያ ዶክተሩም ይህንን ነገር በፍጹም ልቀበለው አልችልም ብሎ እጅግ በጣም ተበሳጭቶ እንዳልተኩስብህ ይህንን ማስተባበያ ታመጣለህ አይደለ? ለማንኛውም ግን እኔ ከዚህ በኋላ የምፈራውም የምቆጣውም የምጎበኘውም ነገር እስከሌለኝ ድረስ የመጨረሻ የሚሆነው አንተን ማጥፋት ነው ይለዋል። ዶክተር እጅግ መጠን በላይ ንዴት ተናዷል። ምክንያቱም አምራን በተጋቡ በትንሽ ቀናት ውስጥ ነው ለስር የተዳረገችበት። ይህንን እስር ደግሞ የተዳረገችው በዚህ ሰውዬ ምክንያት ነው። ፍትህ ፍለጋ በየቦታው የሚንከራተቱት እነ ዳጊና እነ ላይኩን ዛሬ ላይ ፍትህን ለመፈለግ ግዴታ አንድ አማራጭ መያዝ አለባቸው። ወይችን ሴትዮ ማመን፣ ያለበለዛ ደግሞ ያለማመን። ፍትህን በራሳቸው እጅ ማግኘት ቢፈልጉም የባሰ ወደ እስር እንደሚዳረጉ ያውቀዋልና ሲምባም ልጁን ዳጊን አስጠንቅቆታል። ልጄ በጉልበት የሚሆን ነገር የለም፣ ፍትህ መቼም ትቆያለች እንጂ የሆነ ነገር መፈጠሩ አይቀርም እያለም ለዳግም ተስፋ ሰጥቶታል። ዳግም የሚወዳትና የሚያፈቅራችሁና ባልጋ ላይ ሆና እያቃሰተች ትገኛለች። ነገ ላይ አግብቻት የራሴ ሴት አደርጋታለሁ ቤትም ቤት አድርጋታለሁ ብሎ ያሰባችውና ኩላሊቷ በመውጣት ምክንያት አሁን ላይ ከጥቅም ውጭ ሆና ተስፋም በመቁረጥ ውስጥ ነው ያለችው። ዳጊም እሱም ተስፋ ቆርጧል። ነገር ግን ደግሞ ለመበቀል ግዴታ ያቶ በድሉን ነገር መቋጨት አለብን ብለው ያስባሉ። በድሉ ትናንትና ከወይዘሮ ሮማን ካቶ ላይኩን እህት ጋር ሆኖ ሲሰራው የነበረው ወንጀል ዛሬ ደግሞ ወደ አቶ ተፈራ ተላልፎ አቶ ተፈራ ነገሮችን ሁሉ ዝብርቅርቅ አድርጎበታል። ታዲያ ነገሮችን ዝብርቅርቅ ያደረገው ግን በአምራን እና በዶክተር ፋኑኤል ውስጥ ገብቶ ነው። አምራን ለእናቶ ላይኩን በበፊት መጥፎ ሰው ብትሆንም ዛሬ ላይ ግን መልካም ከማድረግ ወደ ኋላ አላለችም። ለእነሱ ስትል ህይወቷን አደጋ ላይ ጥላለች። ሙሽራ ሆና ገብታም ትንሽ ቀን እንኳን የሙሽረት ጊዜዋን ሳታጣጥም ዛሬ ላይ ለእስር ተዳርጋ ህይወቷን በእስር ቤት እየገፋች ትገኛለች። ይህን የተመለከተው ፋኑኤል ተስፋዬን አገኘው፣ ሚስቴንና ልጄን አጥቼ እሷን የመሰለች ንግስት ደግሞ ፈጣሪ ሰጥቶኛል ብሎ አመስግኖ ሳይጨርስ ዛሬ ላይ ከሀዘን ላይ ተደብቋል። ታዲያ ይህንን ሀዘን ግዴታ መወጣት ያለበት አቶ ተፈራን እስከ ወዲያኛው በመሸኘት ነበር። አቶ ተፈራ ግን ጠቀም ያለ ገንዘብ ሰጥቼ ከኔ ጋር ትሰራለህ፣ ካስፈለገ ሚስትህን አስፈታታለሁ ብሎም ይነግረዋል። አቶ ተፈራ ሁል ጊዜ ቢሆን የሚያስበው ሰዎችን በገንዘብ መግዛት ነው። አብዛኛው ለሆዱ እንደሚገዛ በደንብ አድርጎ አጥንቶታል። ታዲያ አሁን ላይ ደግሞ ኮንስታብል ንግስትን በገንዘብ ሊገዛት ፈልጎ ነበር። ነገር ግን ኮንስታብል ንግስት አሁን ላይ በፍጹም በገንዘብ የምትገዛ ሴት መስላም አልታየችም። እያደረገች ያለችውን የወንጀል ምርመራ ቀጥላበታለች። አቶ ተፈራ ሳይፈራትም አልቀርም። ከቤቱ መመላለስና የፍተሻ ፕሮግራም እያደረገችበት ትገኛለች። እንዴት ብትንቅናኝ ነው እያለም በንዴት እየጦፈ ይገኛል። ብዙ መረጃዎችንም ከእናቶ ላይኩን ቤተሰብ ሰብስባለች። ዳግምም የቪዲዮ ማስረጃ ሰጥቷታል። አሁን ላይ ወደ እስር ለመክተት ምንም የሚያግዳት ነገር እንደሌለ ተናግራለች።
ታዲያ ግን እነ ዳግም ለማመን ተቸግረዋል። ደጋግሞም እስከ ዛሬ የደረሰባቸውን ነገሮች በሙሉ ተናግሯል። ታዲያ ኮንስታብል ንግስትም አሁን ላይ እነሱ እንደማያስፈልጓት ተናግራ አምራንን ወደ ክፍሏ ጋብዛታለች። አምራንም አሁን ላይ ሁሉንም ፍርጥርጥ አድርጋ ተናግራለች። ፍትህ እንደማላገኝ አውቃለሁ፣ ምክንያቱም አቶ ተፈራ በገንዘብ ስለሚደልላቸው ሁሉም የህግ ሰዎች እንደዚህ እያደረጉ ነው የሚገኙት ትላታለች። ሁላችንም ማለት አይቻልም፣ አብዛኛው ለህዝቡና ለሀገሩ የቆመ እንደሆነም እወቂ ብላ ማስጠንቀቂያ ትሰጣትና ፍትህ ታገኛለሽ። ነገር ግን ደግሞ ይህንን ለማድረግ ግዴታ የእናንተ እገዛ ያስፈልገናል፣ ስለዚህ ታገሽ ትላታለች። አምራንም ተስፋ ማድረግም ባለማድረግም በሁለቱም መካከል ሁና ጥላት ትወጣለች። ታዲያ የእስር ጊዜዋን ጨርሳ ወደ እኔ ጋር ትመጣለች ብሎ ተስፋ ማድረግ የማይታሰብ ነው። የሰው ህይወት ጠፍቷልና በጇ። ነገር ግን ደግሞ የሰው ህይወት እንዳጠፋችና እንዳላጠፋች ማረጋገጫ የሚሆን ነገር የለም። ምክንያቱም አምራን በሰዓቱ ተረብሻና ተጨንቃ ስለነበረ የተተኮሰው ጥይት ከየት በኩል እንደሆነ ከሷ ይሆን ከሌላ ሰው የምታውቀው ነገር የለም። ይህንን የተመለከተችው ታዲያ አሁን ላይ መርማሪዋ እጅግ በጣም አፋጣኝ ምርመራ እየወሰደች ትገኛለች። አቶ ተፈራንም እያስጨነቀችው ነው። ሲምባ እጅግ በጣም በጭንቀት ተውጧል። ነገር ግን በጭንቀት መካከልም ሆኖ አሁን ላይ የሚፈልጋትና የሚወዳትን ፋንቱን እያወራ ይገኛል። ፋንቱም አሁን ላይ በፍቅር ክንፍ ብላለች። የዛ ቤት ታሪክ እያደር ወደ ሌላ አቅጣጫ እየመራ ነው። ትናንትና ፋንቱ ያቶ ለይኩን ባለቤት የነበረችው በጥላቻ አሁን ላይ ከሲምባ ጋር ሲፈላለጉ ከነበሩት ሰው ጋራ የፍቅር ግንኙነት መጀመሯ ልቧን በደስታ እያዘለለው ቢሆንም ኑሐሚን ግን እየመጣች እያሽኮረመመቻት ትገኛለች። ወደ ቤታቸውም አዲስ እንግዳ ሊቀላቀል ነው። ኑሐሚን ነፍሰ ጡር ከመሆኗ የተነሳ ሁሉም ሰው እየተንከባከባትና ምን ላድርግልሽ እያላት ይገኛል። ነገር ግን አሁን ላይ ያለው ሁኔታ ግራ የሚያጋባ ነው። ደስታ እዚህ ጋር ልጅ ሊመጣ እንደሆነ ስለሰሙ ፈጣሪያቸውን እያመሰገኑ ነው። ግን ደግሞ የሚያሳዝነው እዛ ጋር የተንኮል ሴራን እየሸረበ ህይወታቸውን እየበጠበጠ ያለው በሲምባ ምክንያት ቢሆንም ግን የአቶ ለይኩንም ቤተሰብ ለማጥቃት የገዛ እህቱ እጅ ከጓንት ሆና እየሰራች ያለችው ከአቶ ተፈራ ጋር ነው። አቶ ተፈራ አሁን ላይ ለአቶ ለይኩን ቤተሰብ የጠነቀ ጠላት ሆኖበታል። ይህንን ጠላቱን ደግሞ ለማጥፋት አቶ ለይኩን ብዙ መረጃዎችን አሰባስቦ ወደ ንግስት ጋር ሂዷል። ንግስትም የፋይል ማስረጃዎቿን ተቀብላ ወደ አቶ ተፈራ ቤት አምርታለች። አቶ ተፈራ ቤትም ገብታ በገንዘብ አታልላታለሁ እያለ ሲሽኮረመም የነበረው ሰውዬ ተሽመድምዶ ግራ ተጋብቷል። ታዲያ በቁጥጥር ስር ውለሃል አቶ ተፈራ በተለያዩ ወንጀሎች ተጠርጥራ ትለዋለች። በዚህ ሰዓት ይቺ ሴት ማን ብትሆን የደፈረችኝ ብሎም መሳሪያ እንዲደቅኑባት ሰዎችንም ሳያዝ አልቀረም። እሷ ግን ካላማ ወይ ፍንክች ያለች ትመስላለች። ከአቶ ተፈራ እጅ ካቴና እንዲገባ ትዕዛዝ አስተላልፋለች። አቶ ተፈራ እውነት ወደ ስር ይገባ ይሆን ወይንስ ደግሞ ሌላ ነገር አስተባብሎ ንግስትንም ወደ ወንጀል ይከታት ይሆን? ብዙ ሰዎችን የወንጀል መርማሪዎቹንም በሙሉ በገንዘብ እየደለለ ህይወቱን እየገፋ ያለው የህፃናቶችን ህይወትም እያበላሸ ያለው አቶ ተፈራ የእጽ ዝውውሮችንም ቀጥሎበታል። ይህንን ዝውውር እያደረገ ያለው በህፃናት በኩል ነው። ንግስት ይህንን ታሪክ እውን ለህሊናዋ ስትል ትገዛ ይሆን ወይንስ ደግሞ ሆዶ አሸንፏት እሺ ብላ በገንዘብ ተታላ ህይወቷን እንደ ሌሎቹ ታደርገው ይሆን? አምራንስ በእስር ቤት ህይወት ትቀጥል ይሆን? ባሏን ፋኑኤል አሁን ላይ ከአቶ ተፈራ ጋር ለመስራት ሊስማማ እንደሆነ ቃል ገብቶላቸዋል። እሱ ስልክ ደውሎ ምናልባት ስልኩ ሲነሳ ኮንስታብል ንግስት ትሆን ይሆን? በቀጣይ ክፍል አብረን የምናይ ይሆናል። እስከዛው ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ። ጤና ይስጥልኝ።